ክፍል 2 ምክረ አበው። ባለ ታሪካችን ትንሽ የሚያሳዝን ለየት ያለ ታሪክ ነው የጻፈችልን። ስትጽፍ እህቶቻችን ራሳቸውን እያጠፉ ነው አለችን። ባለፈው የራቁት ቪዲዮ ተለቆባት ራሷን አጠፋች። በሰው ሀገር ይህ ነገር አዲስ አይደለም፣ በጣም እየተደጋገመ ነው። ሴቶች ወዴት እየሄድን ነው? ራሷን ጭምር ነው። ዛሬ ህይወቷ ያለፈውን ደግሞ አቃታለሁኝ። እህታችንን ከባሏ ስትጣላ በራኪና ጠጣች። አረብ ሐኪም ቤት ወሰዷት። አረቡ ሐኪም ቤት ወስዳ ጣለቻት። ታክማ ሀገሯ ገባች። ተመስገን ብለን ሳንጨርስ በኦክሲጅን ኑሯል በኦክሲጅን ኑሯል የምትኖረው 6 ዓመት ሙሉ ለቤተሰብ ኑራ ታማ እቤት ስትቀመጥ የቤተሰብ ጥላቻ እስከሚበቃት አስተናገደች። ለወንድ ብላ በሽተኛ ሁና ማለት ጀመሩ። ማን ይወዳታል? ብቻ ይሻለሽ ኑሮ አይኖርም። አንቺ አትጠቅሚም፣ ምን ታረጊያለሽ? ምናምን አሏት። ምን ልበላችሁ ትላለች። በመጨረሻ የምጽፈው ምህት ራሷ ግራ ገባት። መምህር አሁን ለሞቱት እያዘንኩ ላለሁ የሆነ ነገር እንድትሉን ነው። እስኪ መቼ ነው? ብቻ በጣም ያስጠላል። ምን ሰይጣን እንደገባብን አናውቅም። በጣም ያሳዝናል። እስከምን ብንከፋ ነው ራሳችንንስ የምናጠፋው? ራሳችን ላይ ለማጥፋትስ የምንወስነው? እኔ ፈራሁ። የምር ሞታችን በዛ በማለት እህታችን ይህንን ታሪክ ጽፋልናለች። በዚህ ጽሁፍ ውስጥ እኔ ከየት ጀምሬ መናገር እንዳለብኝ እጅግ ግራ ገባኝ። እኔ በጣም ግራ ገባኝ። ለምን መሞት አስፈለገ? እህቶቼ ሰው ባይወዳችሁ እኮ የምትወድ ቤተክርስቲያን አለቻችሁ እኮ። የምታሳርፍ እኮ ቤተክርስቲያን አለች። የሚያሳርፍ እኮ አምላክ አለ። ለምንድን ነው የሚሞቱት? እህቶቻችን ለምን ይሞታሉ? ያልፋል እኮ። እንባችን የምታብስ እኮ ቤተክርስቲያን አለች። ለምን መሞት አስፈለገ? ገና ህፃናት እኮ ነን። ገና ወጣቶች እኮ ነን። ለምን ያለ ጊዜ መሄድ ያስፈለገ? የሁለት ሀገር ስደተኛ መሆንስ ለምን አስፈለገ? ራስን ማጥፋት እኮ በሁለት ሀገር ስደተኛ መሆን ነው። ራሱን ያጠፋ እኮ በእግዚአብሔር ዘንድ ተቀባይነት እኮ የለውም። ወደ ሲኦል እኮ ነው የሚገባው። ራሱን ያጠፋ ሰው እኮ በራሱ ስልጣን ሞትን ያመጣ እኮ መግቢያው ሲኦል እኮ ነው። ለምንስ ለጊዜያዊ ስሜት ተብሎ ባራኪና መጠጣት አስፈለገ?
ነገ እኮ የእናንተ ቀን አለ። ነገ እኮ ይነጋል። ነገ እኮ ብርሃን አለ። ነገ እኮ ቀን ይወጣል። የዛሬው ቀን እኮ ነገ አይቀጥልም። ነገ እኮ ብርሃን ይበራል። እናንተ እኮ 8 ቀን ሳይሞላ እኮ ነው ከሞታችሁ የምትረሱት። መኖርን ያህል ነገር፣ ለንስሐ መብቃትን ያህል ነገር እኮ ትልቅ ነገር የለም። ለምን የምታጽናና ቤተክርስቲያን እያለች፣ ለምን የሚመክሩ አባቶች ሳይጠፉ፣ ለምን ካህኑ ከመንበሩ ሳይቀር፣ ለምን ቤተክርስቲያን ሳትዘጋ፣ ለምን ችግራችንና ሸክማችን የምታላቅቅ እናት እኮ ቤተክርስቲያን አለችን። ለምን ችግራችን እኮ የሚፈታ አምላክ አለ፣ እግዚአብሔር እኮ አለ። ለምን አማላጃችን እኮ ድንግል ማርያም አለች። ለምን መሞት አስፈለገ? ለምንስ በሰው ሀገር ከፎቅ ላይ መወረር፣ ባራኪና መጠጣትስ ለምን አስፈለገ? ለምንስ ተስፋ መቁረጥ መጣ? ከሞላ ይሞላል፣ ካልሞላ እኮ የራሱ ጉዳይ። ለምን ብቸኝነትስ ተሰማችሁ? እናንተ አካባቢ ያሉት ሰዎች ባይፈልጓችሁ እኮ ሌላ የሚፈልጋችሁ እኮ አለ። ሌላ እኮ የሚያፈቅራት እኮ፣ ሌላ እኮ የሚንከባከባት አለ። ሁሉም ማለት እኮ ያ አይደለም። አንድ ወንድ በደለሽ ማለት ሁሉም ወንዶች እኮ እንደዛ ናቸው ማለት አይደለም። አንዱ ስተተኛ ነው ማለት በአጠቃላይ ሁሉም ወንዶች ስተተኛ ናቸው ማለት እኮ አይደለም። ከመበሳጨት ከመናደድ አልፎ ለምን ራስ ማጥፋት አስፈለገ? እህታችን ያየችው 2-3 ነው። እኔ ከዛ በላይ ደግሞ አውቃለሁ። ዱባይ ደብረ መውኢ ቅዱስ ሚካኤል እዛ በነበርኩበት ጊዜ አንድ ነገር ሰማሁ ከቤተ ክርስቲያኑ አስተዳዳሪ። በሳምንት ውስጥ በትንሹ 10 ስልክ ይደወላል አሉ። ወዴት? ወደ ቤተ ክርስቲያኗ። የቤተ ክርስቲያኗ ስልክ አለ፣ ወደ እሱ ይደወላል። ለምን አልኳቸው። ራሴን ላጠፋ ነው። አሁን ባራኪና ይዤ ነው። ምን ትመክሩኛላችሁ? አሁን ልታነቅ ነው። ኤሌክትሪኩን ሊይዝ ነው። አሁን ምን ትመክሩኛላችሁ ብለው የሚደውሉ በትንሹ በሳምንት 10 ሰው አይጠፋም አሉኝ። በእንባ ማለት ነው። እንግዲህ ይሄ ዱባይ ላይ የሰማሁት ነው ማለት ነው። በሌላው ሀገር ያለውን ወደ 22 አረብ ሀገራት አሉ። በዛ ተበትነው ያሉት ኢትዮጵያውያን እንግዲህ አስቡ እንግዲህ ያ ከአንድ ስቴት ብቻ የመጣ ስልክ ጥሪ ነው። በከፍተኛ ሁኔታ እህቶቻችን ራሳቸውን እያጠፉ ነው። ለምን ራስን ማጥፋት አስፈለገ? እንደገናስ ደግሞ ለምን ራሳችሁን ገልጣችሁ ፎቶ አንስታችሁ ለምንድን ነው የምትልኩት? አሁን ደግሞ የተያዘው ቁማር አፈቀርኩሽ በማለት በስልክ ጎናቸው ይገቡና ራሳቸውን አካላቸውን ፎቶ አንስተው እንዲሰጧቸው ካደረጉ በኋላ እስኪ አካልሽን ልየው ብሎ አታሎ እስኪ አልጋ ላይ ሆኝና በቪዲዮ አውሪኝ እኔም እያወራሁሽ ነው በማለት ራቁቷን ሁና በየዋህነት ካወራችሁ በኋላ ያንን ይቀርጽና ይህን ያህል ብር ካላመጣሽ ቲክቶክ ላይ ነው ማወጣሽ በማለት እህቶቻችንን ያስፈራሯቸዋል። እንዲህ እያረጉ የነገርማ ከሚሰማብኝ ብለው አብዛኞቹ ራሳቸውን ያጠፋሉ። አሁን የተያዘ ይሄ ነው። ለምን እናንተስ በዚህ ልክ መታለል፣ በዚህ ልክስ መቅለል ለምን አስፈለገ? እሺ ከሆነም ደግሞ ነገር ካለፈ በኋላ ከፈለገ ፖስተር አስለጥፎ ለምን አይሰቅለውም? ጉድ እንደሆነ አንድ ሰሞን ነው እንጂ በዛ በመጨናነቅና በማሰብ ራስን ማጥፋት ለምን አስፈለገ? እህቶቻችን ኧረ ልብ ግዙ። ሁልጊዜ የምለፈልፈው ነገር ነው። ዘመድ አዝማድ
ሲኖርሽ ነው የሚወድሽ ብዬሽ ነበረ እኮ። የእህታችን የጻፈችልን ይሄ ነው። እህታችን እንግዲህ ያ ልጅ አበሳጫት፣ ባራኪን አጠጣች፣ አረቧ ሆስፒታል ጣለቻት፣ አዳኗት። በኦክስጅን እንድትኖር እጅግ ጉሮሮዋ ስለተጎዳ ብጥስጥስ አድርጎ ስለጣለው ወደ ሀገሯ በኦክስጅን እንድትተነፍስ ወደ ሀገሯ አስገቧት ይችልሽ። እኛ ምን እናርግሽ? እንዲጋ ገንዘብሽን ስልኪ ለእኛ ልከሻል ወይ? በልተው አልበላንም አሏት። ዛሬ ይችል መስራት አትችልም። ዛሬ ሰው እጅ ላይ ወደቀች። ዛሬ ሰው እጅ ላይ ስለወደቀች ሁሉም ጠላት፣ ሁሉም ፊቱን አዞረባት። ዛሬ ስትታመም ያም ገንዘብ ሲላክለት የነበረው ደሞ ወደ ሌላ ተወደ እንጂ ዞር ብሎ አላያትም። ቤተሰብም ገንዘቧን ካራገፈች በኋላ ሁሉም የራሱን ህይወት መኖር ጀመረ። እሷ ግን ካለ መድኃኔዓለም በስተቀር ብቻዋን በኦክሲጅን እየተነፈሰች ይሄው እየማቀቀች ነው። እንዲህ ያለ እጅግ በጣም ቁጥራቸው የበዛ ዛሬማ እህቶቻችን ምን ስም ወጥቶላችኋል መሰላችሁ? ያቺ እብዷ ያቺ አረብ ሀገር ሄዳ ወፈፌ ሆነች። ማነች ልጅ ወፈፌ እንድትሆን ያደረጋት? ማነች ልጅ እንድታብድ ያደረጋት? ቤተሰብ አይደለም ወይ? ወንድ አይደለም ወይ? አዳኮ ልብ የሌላችሁ እኮ እናንተ ናችሁ። ልበ ቢሷ አንቺ ነሽ። የማይገባሽ አንቺ የራስሽን ህይወት ሳትኖሪ የሌላውን ለማቃናት ደፋ ቀና የምትይ፣ ራስሽን ሳታጠግቢ ሌላውን አጠግባለሁ የምትይ፣ አንቺን ብሎ ረጂ ራስሽን ረርተሻልና። አሁን እሺ እነዚህ ልጆች አሁን ማን ነው ከጎናቸው ሊቆም የሚችለው? ጸበሉ ያለው ጉድ። እስኪ ጻድቃኔ ማርያም ሂዱ፣ እስኪ ስውራ ማርያም ሂዱ፣ እስኪ አጃና ሚካኤል ሂዱ፣ እስኪ ሽንቁሩ ሚካኤል ሂዱ፣ እስኪ ደብረ ሊባኖስ ሂዱ፣ እስኪ ጅሩ አርሴማ ሂዱ፣ እስኪ ሂዱ፣ እስኪ ጸበል ቦታ ሂዱ። በሰንሰለት ታስረው ሲያሳዝኑ ምን ሆና ነው? ከአረብ ሀገር ተለክፋ መጣ። አረብ ሀገር የሚለክፍ አለ? የለከፋት እነሱ ናቸው እንጂ ገንዘቧን በልተው ግጠው ባዶ እጇን አስቀርተው። ገንዘብ መጥፎ ነው፣ ሰውን እንዲቀውስ ያደርጋል። ገንዘብ ካላወቁበት ያጠፋል። ገንዘብ የኃጢአት ስር ነው ተብሎ ነው መጽሐፍ ቅዱስ። ከሶስቱ አርእስተ ኃጣው አንዱ ገንዘብ ነው። ካላወቃችሁበት አጥፊ ነው። ይህን ካላወቅንበት አስቸጋሪ ነው። መምህር ልጅቷ ሙታለች። ባራኪና የጠጣችው ጓደኛዋን ሊያገባ ነው እየተባለ ነበረ። ባራኪና የጠጣችው ጓደኛዋ አንዷ ሙታለች፣ አንዷ ምን ብላለች? ጓደኛዋ ሊያገባ ነው። እሱማ ያገባል እንጂ ቤቱን ነው ሰራ፣ ህይወቱን ነው በሷ ብር እንትን አለ። እሱማ ያገባል። ግን መድኃኔዓለም ደግሞ ይፈርዳል። አይበላትም ይችን ገንዘብ ማለት ነው። መድኃኔዓለም ጉሮሮውን ነው አይበላትም። በሽተኛ ነው የሚሆነው። እመኑኝ አይበላው። የሚያንብር ለጊዜ ይመስለዋል። የሰው ገንዘብ የሰው ነው፣ ያጠፋል። እሳት ነው የሚሆንበት። አይበላውም። እሷ እንደዛ ሆና እሷ ነጭ ሩዝ እየተንከራተተባት፣ እሷ በሙቀት እንደ ዶሮ እየተላላጠች፣ እሷ እግሯ እስከሚያብጥ ድረስ፣ እሷ እጅና እግሯ እስከሚሰባበር እጇ
ስንጥቅጥቅ እስከሚል ፊቷ ቀይ የነበረችው ጥቁር ሁና ማዳት በማዳት ሁና ፀጉሯ ተነጫይቶ እብድ መስላ ሰርታ ያመጣችውን ገንዘብ የደም ገንዘብ ነው። ይህ የደም ገንዘብ ነው። በአንድም በሌላ ይህንን ትሰሙታላችሁ። ደግሞ ዩቱብ ላይ ጭነዋለሁ። አትበላትም። እውነቴን ነው። መድኃኒዓለም ነቀርሳ ነው የሚያደርግብህ። ያላሰብከው በሽታ ነው የምትታቀፈው። ወይ ደም ግፊት፣ ወይ የስኳር በሽተኛ፣ ወይ የካንሰር በሽተኛ። አንድ በሽታ መድኃኒዓለም ይጥልብሃል። እድሜ ልክህን እያልክ የምትፋቀቅበት። አትበላትም ደግሞ በእርግጠኝነት አይበላውም ይሄ ሰውዬ። እሷ እንደዚህ ባራኪናን አጠጥቶ እሷን ገሎ እሷ መቃብር ላይ ቁሞ አይበላትም። እሷ ተቀብራ እሱ በህይወት እየበላ አልፎለተ ይመስለዋል። ሲስገበገብ የቆጡን አወርድ ብላ የብብቷን ጣለች። የራሱን ጉልበት ተጠቅሞ በራሱ ሰርቶ ማለት ሲችል የእሷን ገንዘብ በልቶ ያልፍልኛል ብሎ ከሆነ የበለጠ ራሱን እየገደለ ነው። ስለዚህ እህቶቻችን እባካችሁ ኧረ ልብ ግዙ። እስኪ እናንተ እንኳን ልብ ግዙ። ምንድነው የዋህ ያረጋችሁ? ማን ነው አዚም ያደረገባችሁ ይላል ቅዱስ ጳውሎስ። ማን ነው አዚም ያደረገባችሁ? እነዚህ በድን እንዲኮኑ ያደረጋችሁ ማን ነው? አንቺ ኧረ የትኛይቱ ነሽ? አንቺ የተባበሩት ባንክ ነሽ? አቢሲኒያ ነሽ? ኢትዮጵያ ንግድ ባንክ ነሽ? ዘመን ባንክ ነሽ? ኧረ አንቺ ማነሽ እያወጣሽ የምትሰጪው የምታድዩ? እስኪ መጀመሪያ ራስሽ ኑሪ። አንቺ ቢራና ውስኪ እየጠጣ ካራምቡላ እየተጫወተ አርሰናል አሸነፈ እያለ ይህ በጣም ነው እኮ የሚገርመኝ። ሰው ለሱ ይሰጣል። አንዱ ሙትቻ ምን ሲል ሰማሁ ከትናንት ወዳ። መቼስ የሶሻል ሚዲያ የማያሰማ የለም። አንዱ አለ የኳስ ተጫዋቹን ጠርቶ ማን ነበር ያለው? ሃይላንድ ነው ያለው። ሃይላንድ እንደዛ የሚባል ተጫዋች አለ። የደ ጸጉራም ፎቶውን ለጥፎ ነው እንደዛ የሚለው ማለት ነው። እንዲህ ይላል ይህ ተጫዋች አለ በደንብ ይበላል፣ በደንብ ጎል ያስገባል አለ። ከዛ ቀጠለና የሚበላው አለ ዶሮ አዘውትሮ ይበላል፣ የበሬ ስጋ ይመገባል፣ ማር በዳቦ ይጠቀማል። ምን ያህል ወደ ስንት ምግብ ልበላችሁ? እንደው ጉር ነው። ዘረዘረ ማለት ነው። ዛሬ የለበሰውን ጫማ ነገ አይለብሰውም። የሚለብሰው ይህን ያህል ምን ቁመቱ አልቀረም እንዲህ ነው እያለ የመድኃኔዓለም ያለው አንድ ባለ ታሪክ እስኪ እንደው ከአባቶቻችን ኢትዮጵያን ነፃ ካወጡ አድዋ ላይ ከዘመቱ ከ12ቱ የጦር አበጋዞች መካከል እስኪ አንዱን ጣሊያንን ካባረሩ እስኪ አንድ ንገረኝ ብትሉ በጭራሽ አይነግራችሁም። በሰፈር ያለው ቤተክርስቲያን መግቢያው በሩ የሴቶችና የወንዶች የት ነው ብትሉት አይነግራችሁም። ግን እኮ መስቀል አድርጓል። አይነግራችሁም። እውነቴን እኮ ያረከው መስቀል ምንድነው ብትሉት በጭራሽ አይነግራችሁም። ክርስቲያን ማለት ምን ማለት ነው? በጭራሽ። የኳስ ተጫዋች ግን የሚበላው ጠዋት የሚመገበውን ያውቀዋል፣ ማታ የሚመገበውን ያውቀዋል፣ ለምሳ የሚመገበውን ያውቀዋል። ስንት ሰዓት እንደሚተኛ ያውቃል፣ ስንት ሰዓት እንደሚነሳም ያውቃል። ታዲያ እንዲሁ ይቺ ሀገር ጎበዝ እንዴት ነው ልታርግ የምትችለው? ይቺን ሀገርስ እንዴት ነው የአባቶቻችንን ሀገርስ እንዴት ነው ልናስረክባትስ የምንችለው? መጪውስ ትውልድ ከኛ ምን እያየ ነው? ዛሬ ሁሉ ሚዲያ ነው። ሁሉ ህፃናት ሁሉ ሳይቀሩ ነው እንግዲህ ሚዲያ። የእናንተን ስልክ ቀምጠው ቲክቶክ ሲያዩ ነው የሚውሉት። እነዚህን ህፃናት ምንድን ነው የምናስተምራቸው? ይችን ሀገርስ ማን ነው የሚረከባት? ይችን ቤተክርስቲያንስ ነው ማን ነው የሚረከባት? ምን ይሻላል ጎበዝ? እንዴት ያለ ነገር ነው እንደመጣብን? ያለን መስሏችሁ እኮ ከሆነ የለንም፣ ተበልተን አልቀናል። ሰውየው ነው አሉ በጣም ብድር ይወዳል።
ብድር ተበድሮ እህል አለኝ እሱን ስወቃ ከፍላለህ ይላል እና እህሉን ከምሯት አንድ ቀን ተኝቶ የሰው ዕዳ እጅግ ባናቱ ላይ ወጣበትና ማሰብ ጀመረ። የከሌ አንድ ቁና የከሌ ሁለት ቁና እያለ መዘርዘር ጀመረ። እናም ብድሩን አሰላና ስንት ጭነት ይወጣት ይሆን ዕዳዬን ትከፍልልኝና ትተርፍ ይሆን አለና ሄደና ክምሪቱን እንደተከመረች መገመት ጀመረ እና ሲገምታት የተበደረው ጣራ ነክቷል፣ እህሊቱ ግን ትንስዬ ናት። ራሱን እየነቀነቀ አያንቺ ክምር ለካ ተበልተሽ አልቀሻል፣ ያለሽ መስሎሻል፣ ተበልተሽ አልቀሻል አለ ይባላል። ዛሬ ያለም መስሏችሁ ከሆነ እኮ የለንም። ዛሬ እኮ ትውልዱ ወጣቱ እኮ የለም። ውሸቱን እኮ ነው። ነጠላ ለብሶ ናይ ናይ እምዬ የሚል ይሄ ለቲክቶክ ለፎሎ መሰብሰቢያ እኮ ነው። እመቤታችን ማርያም እያለ ስዕል አድኗን የሚያንከራትታት ወዷት እንዳይመስላችሁ፣ ከልቡ እንዳይመስላችሁ ፎሎ ለመሰብሰብ ነው። የለም እኮ ገባ ብለን ስናይ እኮ የለም። ከባድ ነው፣ ከባድ ነው። ገንዘብ ብቻ የተወደደበት ዘመን ነው። ፍቅር ከሰዎች የቀዘቀዘበት ዘመን ነው። እናቶቻችን ኧረ እባካችሁ ለራሳችሁ ኑሩ፣ ግድ የላችሁ ኑሩ። ዝም ብላችሁ ለነፍሳችሁም ከሆነ አስራት በኩራትን በቃ አለቀ። እግዚአብሔር ስጣትና ቅድም እህታችን መጽሐፍ ቅዱስን ጠቅሳ እያስረዳቻችሁ ነበር። አስራቴን አንጡ ይላል እግዚአብሔር እያለች አስራትን አውጡ፣ አለቀ። ያን ካደረጋችሁ ገንዘባችሁ በረከት ይኖረዋል። ዝም ብላችሁ ለማንም አትስጡ፣ ለማንም አትበትኑ። ለምንድን ነው? እነሱ የራሳቸውን የወከሩ አላቅልሽም ይልሻል። አባት አይከሰስ፣ እናት አትከሰስ፣ ወንድም አጎት አይከሰስ። ምን ማድረግ ይቻላል? መቃጠል እኮ ነው። ከዛ በኋላ ውስጥሽ እሆድሽ ውስጥ እሳት ገብቶ ፍም ረመጥ እንዳለ ስትቃጠይ ስትርመጠመጭ መኖር እኮ ነው። ወይ ከገንዘብሽ አልሆንሽ ደግሞ እንደገና እኔ የሚገርመኝ እኮ ነገር በገዛ ገንዘባችሁ ጥላት ማፍራትስ ይገርማችኋል። እኔ እንኳን እንደው ትንሽዬው አብሬ ያበደርኳቸው ሰዎች ዛሬ ስልክ እንኳን አይደውሉልኝም። ስደውል እንኳን አያነሱም። መጀመሪያ እኮ በቀን 5 ጊዜም ሊደውልልኝ ይችላል። ብድሩ እስከሚወስድ ድረስ ልክ ውሻ ጌታውን እንደሚለማመጥ ጅራቱን እየቆላ ምሳው እንዲሰጠው ውሻ ጅራቱን ይቆላል አይደል? መጀመሪያ እንደዛ ብለው ይቀበላሉ። ከተቀበሉ በኋላ ግን የለም በገዛ ገንዘቤ ጥላት በገዛ ገንዘቤ አንዱ ሊደበድበኝ እግዚአብሔር ምስክሬ ነው። አዝቦብኝ አንስቼ 6000 ብር ሰጥቼ ማለት ነው። ተቸገርኩኝ እባክህ ድረስልኝ ሲለኝ ሰጥቼ ሊደበድበኝ አራስ ነብር አደረገው። በገዛ ገንዘቤ እኮ ነው። እንግዲህ አስቡ፣ ገንዘብ ጥላትነትን እያመጣ ነው። አታበድሩ እያልኩ አይደለም፣ ግን በአግባቡ መሆን አለበት። እኔ ምን ብዬ ልንገራችሁ? ከየት ውስጥ ተጀምሮ ከየቱ ይነገራል? እንዴት ብል ይመከር? ለምንድን ነው የዋህነት የሚያጠቃችሁ? ሰው ስንዴ አንዴ ይታለላል። የሰው ልጅ በተደጋጋሚ ትታለል ያለሽ ወይ ንገሩን፣ በግልጽ ንገሩን። ሳሰሩ ነው ገንዘቡ የምታመጡት እናንተ ወይስ ምንድን ነው ተስፋችሁ? ቆይ ሰው ወጣትነት የሆነ ነገር የሰው ሀገር መስሪያ እንጂ መኖር አይደለም። አንቺ እኮ ልጅ ወልደሽ መሳም ትፈልጊያለሽ እኮ እንደ ሌሎቹ። አንቺ እኮ ትዳር ይዘሽ የራስሽ ንግድም ሆነ በገንዘብሽ ቤት ሰርተሽ መኖር እኮ ትፈልጊያለሽ አይደል እንዴ? ያ ደግሞ የሚሆነው በአግባቡ ተግባራዊ ስታረጊ ነው። ለምንድን ነው ራቁትሽን ቪዲዮሽን የሚለችለት? ለምንድን ነውስ? እኔ እኮ በጣም ነው የሚገርመኝ። ሰው እንደ ጅል ነው እንዴ? ሰው እንካ ፎቶን ሳይ ብሎ ራቁቱን መለመላውን ይቆማል? ይህ ከብትነት ነው እንጂ ከብትስ ይጠቅማል? እናንተ በግ ናችሁ እንዴ? ቆይ ንገሩኝ እስኪ። እንዴ በግ ነው ዝም ብሎ ፀጉሩን ሲሸልጡት
ዝም ብሎ የሚሸለተው? አንቺ ቀሚስሽን አውጥተሽ ራቁትሽን ፎቶ ትነሻለሽ እንዴ? እኔ እኮ በጣም ነው እኮ የሚገርመው ማምላክን እንዳንስቅ ነገሩ ያሳዝናል፣ ያስለቅሳል። እንዲሁ ግራ የሚያጋባ ነገር እኮ ነው። እናንተ ሰው እንዴት ራቁቱን ሆኖ ራቁቱን ሆኖ ፎቶ እንዲያነሳ ትፈቅድለታለች እንዴ? ለምን ነው የሚያነሳው? ምን ሊሆነው ነው? ምን ሊሆነው ነው? እንዲህ ምን ላይ ነው? ምን ፍለጋ ነው? ወይስ እንዴት ነው ነገሩ? ጎበዝ እንዲህ እንዲያው ግራ የሚያጋባ እንዲያው ለነጋሪም እንዲያው ለመንገርም እንዲያው ግራ የሚያጋባ ነው። ከዛ በኋላ ደግሞ እንዲያው እናንተ ወደው አይስቁ አለ። እባክሽ አንቺ ደግሞ አታስቂኝ፣ እየጻፍሽ ትጽፋለች እንዲህ ደግሞ እንደ ደህና ነገር። እንግዲህ ይቺ ሰው ናት እንዴ? ከዛ ደግሞ ፎቶሽን ሊለቀው ነው ይህን ያህል ገንዘብ ካላመጣች ሲላት ባራኪና መጠጣት ፊንት መረቅ ያዳራስሽን ትጎጃለሻ። አሁንም ራቁትሽን እዚህ አደባባይ ወጥተሻል። ኋላም በአደባባይ እየጎተተ ሰይጣን እዛው ሲኦል በሳት አለንጋ ይለጠልጥሻል። አዳኛ ምን እናድጋዳ እንግዲህ። እንዲህ ሰው በገዛ ጆባብን ራሱ ላይ ይጠመጥማል። እየምሬን እኮ ነው፣ ቀልድ እንዳይመስላችሁ። ይህን አንድ ሁለት ሰው እንዳይመስላችሁ፣ በጣም ብዙ ሰው ነው የራቁ ቪዲዮ የተያያዘበት ማለት ነው። በጣም በጣም ማለት ነው እንጂ እነዚህን ሰዎች የምር ኢትዮጵያዊ ናቸው፣ ግን እኔ ሰው መሆናቸው ራሱ ያጠራጥረኛል። እውነቴን እኮ ነው። ኑ ተማሩ ሲባሉ እምቢየው። ከዛ ደግሞ በጣም ሌባውን ነው የሚወዱት። ቁጭ ብለው ወንጌልን የለም መስማት አይፈልጉም። ወይ አጭበርባሪ ቄስ ይፈልጋሉ፣ ወይ አጭበርባሪ መምህር ጋር ነው የሚሄዱት። ሲሄዱ ራሱ እዛም ታተው ጋር ሄዳሉ። እንዲህ ሞኛ አትሁኑ። ቆይ አንቺ ይግባይ በግ ነሽ እንዴ እያለ እየጎተተ በገመድ የሚወስድሽ ምን ነው የምትጎተቱት ግን እናንተ? እንዲህ እኮ በጣም እኮ ነው የሚያሳዝነው። ማምላክን ይግባይ በግ እንዴት ነው ነገሩ ጎበዝ? ኧረ እንደው ምን ይሻላል ጎበዝ? ያስለቅሳልም እንደገናም ደግሞ ምን ላድርግ ጎበዝ? 100,000 አምጪ ይላታል። እንዲህ 100,000 ብቻ አይደለም ከዛ በላይ ነው እየሰራ ይለሱ ነው። በ100,000 አይፋታትም እንዴ? 100,000 ምንድን ናት? ምን ታደርጋለች ለሱ? የራቁት ቪዲዮ ይዞ በ100,000 ሊፋታት? ኧረ አይፋታትም፣ አይፋታትም። በዚህም አይፋታት እንጂ እንደው ልቦና አይስጠን። እኔ ልቦና አይስጠን። እኔ እህቶቻችን በእውነት እንደ ስላሴ ፍጥረት ናችሁ እንጂ ያው ስላሴ መቼም ፈጥረዋቸዋል። የእግዚአብሔር ፍጥረት ናችሁ፣ ባሪያው ተፈጥራቸዋል እንጂ እናንተ በእውነት ከበግ የማትሻሉ ናችሁ። በግ እንኳን ሀፍረተ ስጋውን በላቷ ደብቃ ነው የምትሄደው። በግ ሰው ከበግ እንዴት ያንሳል? ራቁትሽን አንቺ በአደባባይ ወጣሽ ማለት ከበግም በታይ በግ ነሻል። በግማ በስንት ጣሙ። ኧረ በግናት ይሁ እና እንግዲህ ይህች ምን ትባላለች ጎበዝ? ምን ትባላለች? በጣም የሚገርመው ማለት ነው። ምክር በጭራሽ የሚመክራቸው ሰው ለእነሱ ጥላት ነው። የጓደኛ ምክር አይሰሙም። አንዳንዶቹ ደግሞ ሲመከሩ እህቴዋ እንዲህ አድርጊ ስትባል ቀንተሽ ነው እኔ ጓደኛ ስለያዝኩ ትላለች። ትመጣና በጣም ከብዙ እህቶች የሰማ ነው። ምኑ ነው የሚያስቀናት? በየወሩ እንደ መጫት እንደ ልጅ አሳዳጊ እየላከች እሱም መጫት ነው። እንዲህ ደግሞ እኮ የሚገርመው ነገር
እዛ ጭፈራ ቦታ ዓለማዊ ቦታ ላገኘችው በቃ ምንም በቃ እንዲህ ኧረ መድኃኔዓለም ያለህ እኔ እንዴት አድርጌ ልናገር ጎበዝ? እኔ በጣም በጣም ነው የሚያበሳጨው፣ በጣም ያናድዳል። ከዛ ደግሞ ፓራኪና ጠጡ። ከዛ ደግሞ ሞተችን እንሰማለን። መርዷ ይመጣል። ያንዳንዷ አይወላድ ያች እናት እንግዲህ መከራዋን በር በር እየተመለከተች ትመጣለች ያለች እናት እንግዲህ አስቡ፣ ሬሳ ይመጣላታል። ያንዳንዷ ሽባ ሆና ትመጣለች። በነገራችን ላይ እኮ ስጋዊ ፍቅርና መንፈሳዊ ፍቅርን እኮ ባለመለየታችን ነው። እህቶቻችን መንፈሳዊ ፍቅር አፍቅሩ ካፈቀራችሁም ይሄ የተጨመላለቀ ጭምልቅ ያለ ግራ ቅጡ የገባ እዛ ውስጥ ገብታችሁ እናንተም አትጨማለቁ። እኔ ታው ብያለሁ። በጣም ብዙዎቻችሁ ከመስማት ቃለ እግዚአብሔር ከማዳመጥ ይልቅ ዋዛና ፈዛዛ ተረትና ወይ ፊልም ማየት ወይ እዛ ጋር የማይረባው ቦታ እዛ ጋር መጃጃል ነው። ደግሞ በግ እያለች ትጽፍልኛለች። አንዷ በግ አንቺ አይደለሽ? አሁን ከአንቺ በላይ በግ አለ? ከአንቺ ራሱ አንዷ በግ ነሽ። ደግሞ እኮ እንደ ደህና ነገር ትጽፋለች። ቤት ወገኛ እንዲሁ እኮ ግርም ይላል እኮ እናንተ። እንዲሁ እኮ ግርም ሰው መሳይ አለ። እንዲሁ እኮ ግርም ይላል። ኧረ እንዲሁ እኮ ግርም እንዲሁ ድንቅ ይላል እናንተ። እንዲሁ ድንቅ ነው የሚለው እኮ እንደው ይገርማል። ሰው በዚህ ልክ እንዴት ይታለላል? እንዴት ነው የሚታለለው? አያችኋት? አንዷ ይህን በግ ትልክልኛለች። አያችሁት? ይህን በግ አሁን ይሄ በግ በስንት ጣዕሙ ይበልጣችኋል እናንተን? በስንት ጣዕሙ ይሄ በግ ይበልጣችኋል እናንተ። እንደዛ የምታደርጉ ራቁቱን የሚሆን ሰው ይሄ በግ ይበልጠዋል። እና እንግዲያ በግ ነው ዝም ብሎ እየተከተለ የሚሄድ እንጂ እንግዲያ ዝም ብለን መከተል እንዴ? ራቁትሽንም ተነሽ ስትባል አብዳ አንዴ ወደዛ ግድግዳ ትነሳለች፣ አንዴ ወደዛ ትነሳለች፣ አንዴ ትጣመማለች፣ አንዴ እግሯን ትሰቅላለች። ከዛ ደግሞ በፊሊተር ያብዳሉ፣ ከዛ ይቀባባሉ ደግሞ ቆንጆ ለመምሰል ማለት ነው። እስቲ ጉድ እኮ ነው እንዴ! ከዛ ይመጣል የኔ ውድ ይላታል። በውስጥ ይመጣና ወይዬ የኔ ሁሉ ነገር እዚህ እየተማሩ በዛ ልባቸው ተሰርቆ ኮመንት የሚያነቡ አሉ። ይቀመጣሉ 2 ሰዓት 4 ሰዓት ያህል ጆሮዋ እስከሚቃጠል ታወራለች። ቃለ እግዚአብሔር ስሚ ግን በፍጹም 30 ደቂቃ 20 ደቂቃ 10 ደቂቃ ይቺ ዝክረ ቅዱሳን ትምህርት መጽሐፍ ቅዱስ ጥናት ለሷ ረጅም ናት፣ ለሷ ረጅም ናት። ማን ነው ልባችንን አውልቆ የወሰደው ነው? ማን ነው ልባችሁን ውልቅ አድርጎ የወሰደው? የምሬን እኮ ነው። ቁም ነገር ብታዩ እዛ ጋር መድኃኔዓለም አውጣኝ። ደግሞ እኮ የሚያወሩት እዚህ ጋር ጸሎት ለማድረስ አፏ ይተሳሰራል። እዛ ግን የኔ ጌታ የኔ ንጉስ ትላለች። በላህ ጠጣህ፣ ረዳ ተኛህ፣ ትነሳህ፣ ምን አለ ፍሬ ነገር ብታወሩ እንኳን ይተኛል። በቃ እንቅልፉ ከመጣ አለቀ። ምንድን ነው? የሚገርም እኮ ነው እናንተ። ኧረ ፍቅር አባቶቻችን እንደዚህ አይነት አፍቅረው አላሳዩንም። ኧረ እናቶቻችን እንደዛ አፍቅረው አላሳዩንም። ተውና ኧረ አታሰድቡ። ተው ይችን ቅድስት ሀገር ኢትዮጵያን አታሰድቧት። ተው በአንቺ ዝህላልነት እንዲሁ ሀገር እንዲሁ አትሰደብ። ታይ አንቺ በግ ታይ ልብ ግዢ፣ ታይ ሰው ሁኚ። ይኸው 8 ዓመት ሊሆነኝ ነው እንግዲህ እንደዚሁ እየተናገርኩኝ
የሰማኝ ይጠቀማል፣ ያልሰማኝ ያው ምከረው ካለ መከራ ይምከረው ነው። እኔ ነግሬሻለሁ። የሆነ ሰዓት ላይ ይገባሻል የኔ ምክር። ዝም ብዬ ከንቱ አይደለም የምጮኸው። እኔ ለጮህኩበት እኔ ለዚህ ለምናገረው ዋጋዬ መድኃኔዓለም እንደሚሰጠኝ አውቀዋለሁ። እኔ የምነግርሽን ከሰማሽ በሃይማኖትሽም ጠንካራ ትሆኛለሽ። መጽሐፍ ቅዱስሽንም አንብበሽ ህይወትሽንም ራስሽንም ከራስሽ አልፈሽ ለነገ ትዳርሽ፣ ለነገ ልጅሽ፣ ሌላም አረጋዊም ቤተሰብ ካሉሽ መጦር ትችያለሽ። የወጣሽበትን ዓላማ ማሰብ አትዝረክረኪብኝ። እንግዲህ ነግሬያለሁ። እየተዘረክራችሁ ለዛም ስትወረውሩ ነግሬያለሁ። ባዶ በከባዱ 4 ዓመት 5 ዓመት 6 ዓመት አንድ ብር የላትም። አንድ ብር የላትም። የምሬን እኮ አንድ ብር። እስኪ ጥያቄ ልጠይቃችሁ። እስኪ እንዲሁ ልብ ብላችሁ ስሙ። በስደት ስንት ዓመት ቆያችሁ? ደምሩት። ስንት ዓመት ቆጠሪ። ቆጠርሽ? ግማሹን። እሺ ግማሹ ስንት ነው? 5 3 2 6 7 8 ግማሹ እንደዛ ይሆናል አይደል? እንዴው የግማሹን እንኳን ብር አስቀምጠሻል? 8 ዓመት ትጽፊያለሽ አይደል? እሺ የ4 ዓመቱ ገንዘብ አለ? እስቲ የ4 ዓመቱ እንኳን አስቀምጠሻል? የ4 ዓመቱ ስንት ብር አለሽ? ባዶ። አይገልቱ። አሁን አንቺ ሰውም ተብለሽ ትቆሚያለሽ አይደል? ቢያንስ እንዴት የ4 ዓመቱን እንኳን አታስቀምጭም? የ4 ዓመቱን አስቀምጠሽ ቢሆን እንዳንቺ ሀብታም ነበር። አሁን እንቁልልጭ ተቃጣይ የረር ድብን እሰይ ተቃጣያታለሽ። አሁን እንግዲህ ገና ያቃጥልሻል። ገና እንደ ግርሳት ይለበልብሻል። ቀልደኛ። ገና እንደ ግርሳት ያቃጥልሻል። እንደ ግርሳት ለወንድ ሲሉሽ አንደኛ ነሽ። ቃል የገባሽውን እንኳን እስካሁን አልፈጸምሽም። አዳሚ ማለት ነው። አዳሚ ለቤተክርስቲያን ለአስራት በኩራት ግን ለእግዚአብሔር ግን ውድ ይሆንብናል። ሰው አስራት በኩራት አላወጣ ይላል አይደል? ለቤተክርስቲያን ሲሆን ለነዲያን ለምስኪኖች ሲሆን እጃቸው ይንቀጠቀጣል። የሚጎልባቸው ይመስላቸዋል። ከዛሳ በጎን በላተኛ ይልክባታል ይሆናል። ለቤተ ክርስቲያን ሲሆን የስስት መንፈስ ይመጣል። ለቤተ ክርስቲያን ሲሆን ማለት ነው። ከዛ ደግሞ ለእንትን ሲሆን ለወንድ ለምናምን ለማይረባው ሲሆን በጎን ጅብ የሆነ ሰው ይልክባትና ሙልቅ አርጎ ይኸው የ4 ዓመትም ሆነ የ8 ዓመት የ10 ዓመት ሙልቅ አርጎ ጅብ እጥብ ያረጋታል ማለት ነው። ይሄው ነው። ምንም ማድረግ አይቻልም። ምንም የለም። እግዚአብሔር ቤት ይጠብቅ። እግዚአብሔር መብት የለው አልተሰጠው። ባርክልኝ አልተባለ። እንዴት እንዲህ በይብ በኩል እግዚአብሔር ማን ያስደርሰዋል? ለእግዚአብሔር ማስራት በኩራት ይወጣለታል? እንዳይወጣለትም እኮ ከመቶ 10 ብር ለእግዚአብሔር ትኮን ውድ ነች። ለመድኃኔዓለም ውድ ነች፣ በጣም ውድ ነች። ከዛ በኋላ ጥርግ አረገልሽ 200 300 400 ሺህ ብር ሙጭልሽ። እንዲያይ ይሄው ነው እንግዲህ። ምንም ማድረግ አይቻልም። እንግዲህ እኛም እውነቷን ነጯን እየተናገር እንኖራለን። መድኃኔዓለም ይችን የምናወራባትን አንደበታችን እስካልተዘጋጅ ድረስ እንኖራለን። እንግዲህ እንኖራለን። ታው ነው እህቶቻችን፣ ብልህ ሁኑ፣ ብልጥ ሁኑ፣ አስተዋይ ሁኑ። እናንተ ትልልቆች ናችሁ። ልጆች ህፃናትም አይደላችሁም። የማይረባባው ነገር አይማርካችሁ። ይሄ የዘመኑ ፋሽን ይሄ ሁሉ የሚረግፍ ነው። እንደ እንፋሎት ነው። እንደ ጧት ጤዛ ረግፎ የሚቀር ነው። ሞኝ አትሁኝ። ዝም ብለህ እየሰጠሽ ዝም ብለሽ እየተገፈገፍሽ 3 ዓመት 4 ዓመት ባዶህን አትንቀዋለልብኝ። ነግሬያለሁ። አሁንም ቅርብ ነው። ከነገ ጀምረሽ ቆጥቢ። ከነገ ጀምረሽ
ጥርስሽን ንክስ አድርጊ። ይሄ ገንዘብ አንጭ 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 እንዴ! በነገራችን ላይ ተቸገርን ይላሉ አይደል? አንቺም ስኖር የነበሩት ህይወት ነው ቤተሰብ የሚኖረው። ዛሬ የሚሆናቸው ነገ የሚሆናቸው ምንም የተለወጠ ነገር የለም። አለቀ። ኑሮ ተወዷል። አዎ ተወዷል። ኮርስ ምንም ጥያቄ የለውም። አዳ አንቺ ረዳሽ አዳ አንቺ ስመጭ ሳሪያ ያው ጣፈንታ አይደለም ወይ እንዴ? ስለዚህ ለራሳችሁ ደግሞ ኑሩ፣ ቆጥቡ። መቆጠብ አለባችሁ። ቁጠባ ልመዱ፣ አስቀምጡ። እንዴት እስከ መቼ ጎበዝ? ብልሆቹኑ አስተዋዮቹኑ እባካችሁ ብያለሁኝ። እኔ ተለውጣችሁ የእያንዳንዳችሁን ፍሬ ማየት እፈልጋለሁ። እያንዳንዳችሁ ትልቅ ደረጃ ደርሳችሁ ማየት እፈልጋለሁ። እያንዳንድሽ ቆጥበሽ አስቀምጠሽ የራስሽ የሆነ ትንሽም ብኮን እንዳቅሟ ከፍተሽ ማየት እፈልጋለሁ። ወንድሜ ካልሽኝ፣ መምህሬ ካልሽኝ፣ ከሰማሽኝ ይኸው፣ ካልሰማሽኝ ደግሞ የራስሽ ጉዳይ። ምን ማድረግ ይቻላል? እንግዲህ በጥብጫ አልግትሽ ወይ እየገረፍኩ አልልሽ፣ ትገርፊኛለሽ እንጂ እንዴ ወልደ ቅጣ ነው የምትይኝ። እንደዛ ነው የምባለው አይደል? እኔ ታው ብያለሁ። ደከመኝ። ደህና ደሩ። ይበቃኛል።